ብዙዎቻችሁ ይሄን ነገር አታውቁም እና አንዳንዴ ጠይቁኝ ልጆች አላችሁና ረጃ ለቻናሌ አዲስ ላይክ በማድረግ ቤተሰብ ሁኑ። እንግዲህ ቁኝ ቪዲዮ ልሰራላችሁ። በነገራችን ላይ እኔ ቁጭ ብዬ ቪዲዮ ከሰራው አረዝመዋለሁና እንዳይረዝም ሰረፈለኩኝ እና ይችን ቪዲዮ ለእናንተ እንዲሁም ደግሞ እኔ ያው እንዳልኳችሁ ነው ያየሁትን ነገር ሼር ማድረግ ማካፈል ደስ ይለኛል። ያን ያህል አዋቂ ሁኛ አይደለም ግን ዩቲዩብ ላይ ብዙ ሰዓት ሊቭ ላይ ስገባ አንዳንዶች ጠይቃላችሁና ከቲክቶክ እያመጣችሁ ቪዲዮ ለምትፖስቱ አትፖስቱ። ብዙ ልጆች ዩቲዩብ ላይ ቪዲዮ ሰርተዋል። ከቲክቶክ ለመጀመሪያ ጊዜ ዩቲዩብ መስራት ከፈለጋችሁ አንድና አንድ የራሳችሁን ቪዲዮ ዩቲዩብ መስራት ትፈልጋላችሁ። መዳም ቤት ነው ያላችሁ፣ አይዲያው የላችሁ፣ ምን እንደምትሰሩ ግራ ገብቷችኋል አይደል? ስለዚህ እንደኔ ሐሳብ የመስራት ፍላጎቱ ካላችሁ ወደፊት ሀገሬ ስገባ እሰራለሁ ካላችሁ በትንሽ ነገር ከራሳችሁ ስቶሪ ወይም ደግሞ ራሳችሁ እንዴት እንደመጣችሁ ሳይሆን ስደት ዓለም ላይ ስትኖሩ ብዙ ነገር በህይወታችሁ ሀፕን አድርጎ ብዙ ጊዜ አሳልፋችሁ ሊሆን ይችላል። ክፍል 1 ክፍል 2 እያላችሁ እናንተ ከራሳችሁ ጀምሩ። መጀመሪያ ቪዲዮ ስትሰሩ ከራሳችሁ ጀምሩ። ማነሽ? የት ነሽ? የት ነው የምትኖሪው? ወደ የት ነሽ? እንዲሁም ደግሞ ምንድነው መስራት የምትፈልጊው? ምንድነው ሼር የምታደርጊው? ሰው ቤት ከሆነ የምትሰሪው እንደኔ ኮንትራት ቤት ወይም ደግሞ እንደዚህ ፋሚሊ ሃውስ የምትሰሪ ከሆነ ቤት ውስጥ ስራ ስትሰሪ ጽዳት ራሱ ብዙዎቻችን ጽዳት ብዙ ጊዜ የሚያስተምር የለም። ዩቲዩብ ላይ የሚፖስተው ጥሩ ነገር ምናምን ነው እንጂ ይሄ እንዴት አሁን ለመጀመሪያ ጊዜ አንዲት ሴት የሰው ቤት ስንገባ ብዙዎቻችን አዲስ ቤት ስንገባ ግራ ይገባናል። የምትሰሪውን ስራ ፖስቺ፣ ቁጭ ብለሽ ቡና ስትጠጪ ቪዲዮ ስሪ። የመስራት ፍላጎቱ ካለሽ የመስራት ፍላጎቱ አለሽ። ነገር ግን ቪዲዮ እንዴት ምን ልስራ እያልሽ ነው? ፍላጎቱ አለሽ አለ። ስለዚህ ቪዲዮ መፖስት ነው ፍላጎትሽ ወይስ መስራት ከሆነ እያንዳንዷ አንቺ አይዲያ ለማንጣት ወይም ደግሞ ምን ልፖስቶች በሐሳብ መጨነቅ የለብሽም። አንዴ ብቻ እኔ ከሬ ባላለው ምኖረው እንደዚህ ነው የምሰራው እንደዚህ ሰብስክራይብ አድርጉ ብለሽ አንድ ቪዲዮ ከሰራሽ በዛው አይዲያው ይመጣልሻል፣ ጭንቅላትሽ ይከፈታል። እና ብዙዎቻችሁ ከቲክቶክ እያመጣችሁ ቪዲዮ አትፖስቱ። እሱ ለእናንተ ጥሩ አይሆንም። ከራሴ ተሞክሮ እኔ ከአንድም ሁለቴ ቻናሌ ተዘግቶብኛል። ተስፋ አልቆርጥም ብዬ ይኸው እየሰራው ነው። ነገር ግን ሁለተኛ ደግሞ በፊት 4000 ሰዓት ነበረ ዩቲዩብ የሚያስፈልገው። አሁን ግን 3000 ሰዓት ሆኗል። ከ4000 ወደ 3 ሰዓት ሲቀጥል ደግሞ ብዙዎቻችሁ እንደዚህ እየሄዳችሁ ኮሜንት ላይ ሊንክ አታስቀምጡ። ሊንካችሁን ስታስቀምጡ ጥሩ አይደለም፣ ቻናላችሁ ይሞታል። ይህን ደግሞ ከራሴ ተሞክሮ ነው። እንደዚህ እያደረኩ ነበር በፊት። እንደዚህ አታድርጊ ተብዬ ነው። ሁለተኛ ደረጃ ደግሞ አሁን 500 ሰብስክራይብ ካላችሁ 1000 ሰብስክራይብ ካላችሁ ሊቭ መግባት ትችላላችሁ። ሊቭ ላይ በመግባት ፎቶ አድርጋችሁ በፎቶ ብቻ ፎቶአችሁን ቁጭ አድርጋችሁ እናንተ መታየት ካልፈለጋችሁ ወይም ደግሞ እናንተ ቁጭ ብላችሁ ፊት ለፊት ሰዓታችሁን ማስቆጠር ትችላላችሁ። ይሄ ከፍዬ ማስሞላት እፈልጋለሁ 3000 4000 የምትሉ ልጆች ባታስሞሉ መልካም ነው። አንዳንድ የሚስተካከሉ ነገሮች ይኖራሉ። ሀፕ ላይ ስታደርጉ ሰዓት ሲሞላባችሁ ምናምን እነሱን ከፍላችሁ ብታስተካክሉ ይሻላል እንጂ 10,000 20,000 30,000 እየከፈራችሁ ዩቲዩብ ሰዓት አታስሞሉ፣ ዩቲዩብ አታስከፍቱ። በትንሽ ብር ራሳችሁ ማስከፈት ትችላላችሁ። ብዙ ልጆች መልካምነት የሚሰሩ አሉ። እነዚህ ትላልቅ ሚዲያ ትላልቅ ዩቲዩበር ትላልቅ ቻናል ያላቸው ሰዎች
በነገራችን ላይ ምንም ገንዘብ አይጠግቡም በነገራችን ላይ ምክንያቱም ከአንድ ዩቲዩብ ለመክፈት ብቻ 10,000 15,000 የሚከበሩ ሰዎች አሉ። ስለዚህ እናንተ በትንሽ በ4,000 በ3,000 ብር ሰብስክራይብ ላይክ ማስከፈት ትችላላችሁ። እንዲሁም ደግሞ የተማራችሁ ከሆናችሁ ማንበብ መተርጎም ከቻላችሁ እንግሊዘኛ ማንበብ እውቀቱ ካላችሁ ዩቲዩብ ላይ ገብታችሁ እንዴት ዩቲዩብ መክፈት እችላለሁ፣ እንዴት አድርጌ ዩቲዩብ ቪዲዮ መልቀቅ እችላለሁ፣ እንዴት ዩቲዩብ ኤዲት ማድረግ እችላለሁ እሱን እዩ። እኔ አሁን ኤዲት ምናምን ብዙ ጊዜ እችላለሁ፣ ግን እኔ ጊዜም የለኝም። ብዙ ጊዜ አሁን ላይ ሊቭ ላይ ነው የምገባው። ሁለተኛ ደግሞ ኤዲት ማድረገው በጣም ቀላል ነው። ዩቲዩብ ላይ ገብታችሁ ኤዲት ማድረግ ትችላላችሁ። የሚጠፉ ነገር፣ የሚቆራረጥ ነገር፣ ካት የሚደረጉ ነገሮች እነሱን ዩቲዩብ ላይ እያያችሁ በስልካችሁ ማስተካከል ትችላላችሁ። በዛ ላይ ደግሞ ብዙ ጊዜ ዩቲዩብ ቪዲዮ ለመስራት የያዛችሁት ስልክ ብቻ በቂ ነው። እኔ ብዙ ጊዜ ዩቲዩብ ለመስራት ብዙ ስህተት ሰርቻለሁ። ብዙ የማይገዙ ነገሮች ገዝቼ አሁን ተምሬያለሁ እና ዩቲዩብ ለመስራት አንድና አንድ እናንተ በራሳችሁ መተማመን፣ ሁለተኛ በያዛችሁት ስልክ፣ ሶስተኛ ሰው ምን አለኝ እንዳትሉ፣ ቤተሰብ ምን አለኝ እንዳትሉ። አሁን ብዙ ሰው ቪዲዮ ስትፖስቱ ስራ ፈት ነው የምትመስሏቸው። ዩቲዩብ ላይ ቪዲዮ ስትለቁ ስራ ፈት ምናምን ነው የምትመስሏቸው። ነገር ግን ይሄ ስራ ፈትነት አይደለም። እናንተ ፍላጎታችሁ ዩቲዩብ ላይ ብዙዎቹ እየተከፈሩ ነው። 9,000 በወር 10,000 በወር 15,000 በወር እስከ 100,000 የሚያገኙ ልጆች እኮ አሉ። ግን እናንተ ዩቲዩብ ላይ ስትሰሩ ዩቲዩብ ላይ ቪዲዮ ስትለቁ ስራ ፈት መስለው መስራችሁ ለምትታዩቸው ሰዎች እነሱ ፍላጎቱ ስለሌላቸው እናንተን ወደታች ለማድረግ ስለሚፈልጉ ነው። አንድ ሰው ስልክ ካለው ኢንተርኔት ካለው መስራት ከፈለገ የቀን ውሎውን የቀን ብሎግ እየሰራ ማግኘት ይችላል። ስለዚህ በርቱ፣ ተበረታቱ። እንዲሁም ደግሞ ሰብስክራይብ መደረግ አትርሱ። አድርጉ፣ ኮሜንት አስቀምጡ። አድርጊ፣ ሰብስክራይብ አድርግኝ፣ ነይ ወደ ቻናሌ፣ ነይ ወደ ቤት ይበሉ። እርስ በራሳችን ብንዋደድ ብንከባበር ሰብስክራይብ ብንደረግ አብረን ብናድግ ጥሩ ነው ብዬ አስባለሁ። እኔ ተስፋ አልቆርጥም። በነገራችን ላይ አሁን ሰብስክራይብ እና ቪው አንድ አይደለም፣ ማች አይሄድም። ሊቭ ስገባ እንደውም ይሻለኛል እንጂ ቪዲዮ ስሰራ በጭራሽ ብዙም ያን ያህል ቪው የለኝም። ግን ደግሞ ተስፋ አልቆርጥም፣ ምክንያቱም አንድ ቀን ጥሩ ተመልካች እንደሚኖር ተስፋ አድርጋለሁ። ያው እንዳልኳችሁ እኔ ሰው አልሳደብም። የራሴን ቪዲዮ የራሴን የቀን ውሎ እንዲሁም ስራ ራሱ እኔ ችግር የለብኝም። ስራዬን እየሰራው ሊቭ ላይ ልገባ ሁሉ እችላለሁ እና እኔ ከራሴ ተሞክሮ ነው ይሄንን እምላችሁ እና መስራት ከፈለጋችሁ ስሩ። ማንንም ምንም አትበሉ፣ ሰው አትሳደቡ፣ ቤተሰቦቻችሁን ገመና ሚዲያ ላይ አታውጡ ጋይስ። ይህም ብቻ እና በተለይ ደግሞ ፍቅረኛ ካለሽ ከፍቅረኛሽ ጋር ስሪ በቃ።